እስቲ ጮሁና ኢየሱስ ተነስቷል በለው። ገና እሁድ አይደለም ትንሣኤ። ከዛሬ 2000 ዓመት በፊት ሞትና መውጊያውን ሰብሮ የናዝሬቱ ኢየሱስ በአባቱ ቀኝ አለ። አሜን አሜን አሜን። ዮሐንስ ወንጌል ምዕራፍ 19 ቶሎ ብለን እናነባለን። ቁጥር 28 ከዚህም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበረ። እነርሱም ሆምጣጤውን በሰፍም ነግ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ይሄ ክፍል ባጭሩ በጣም ጥቂት ነገሮችን እነግራቸዋለሁ። የጌታ የኢየሱስ ክርስቶስን የመጨረሻውን የመስቀል ላይ ቆይታ የሚናገር ነው። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ለ6 ሰዓታት ያክል ነው መስቀል ላይ የቆየው። ከ6 ሰዓታቱ አሁን ያነበብኩላችሁ ከቁጥር 28 እስከ 30 ያለው ኦልሞስት የመጨረሻዎቹ ጥቂቶቹ ደቂቃዎች ናቸው። በእነዚህ 6 ሰዓት የመስቀል ቆይታው ላይ ጌታ ኢየሱስ ክርስቶስ ብዙ ነገር አልተናገረም። ብዙ የእግዚአብሔር ሰዎች እንደሚስማሙበት ጌታ ኢየሱስ በመስቀል ቆይታው በ6 ሰዓት ቆይታው በመስቀል ላይ ተንጠልጥሎ ባሳለፈበት 7 ነገሮችን ወይም 7 ቃሎችን ተናግሯል። ከነዚህ ከ7 ቃሎቹ መካከል ዛሬ 2ቱን ቶሎ ብዬ እነግራቸዋለሁ። ለምሳሌ እነኋት እናት እንደሚለው ኤሎሄ ኤሎሄ ለማ ሰበቅታኒ። አሁን ደግሞ ከዚህ የምናያቸው ተጠማው ያለው ቀጥሎ የመጨረሻ ንግግሩ ተፈጸመ የሚል ነው። ስለዚህ ከነዚህ ከ7ቱ ነገሮች ዛሬ 2ቱን ቶሎ ብዬ እነግራቸዋለሁ። ጌታ ኢየሱስ ክርስቶስ ቁጥር 8 ላይ ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ። ታውቃላችሁ ኢየሱስ ክርስቶስ የትንቢት ሕይወት ነው የኖረው። ገና አገልግሎቱንም ሲጀምር ወደዚህ ምድር ሲጀምር እያንዳንዱ እንቅስቃሴው ትንቢት ነው። አስቀድሞ በነ ኢሳይያስ የተነገረ በትንንሾቹም በትልልቆችም ነቢያት የተነገረውን ትንቢት ነው የኖረው። ሲያገለግል እንደተጻፈ ነው፣ ሲፈውስ እንደተጻፈ ነው፣ ሲንቀሳቀስ እንደተጻፈ ነው፣ እንደዚህ ተብሎ እንደተጻፈ እያለ ትንቢቱን እያስፈጸመ ነው የኖረው። ብዙ ትንቢቶች ተፈጽመዋል። ከመወለዱ ጀምሮ ድንግል ትጸንሳለች የሚለው ትንቢት ነው፣ አካል ለብሷል። አሁን የመጨረሻው ቁጥር 28 ላይ ሁሉ ነገር እንደተፈጸመ አወቀና አንድ የሚቀር ነገር አለ። እሱ ትንቢት ይፈጸም ዘንድ ጌታ ኢየሱስ ክርስቶስ ተጠማው አለ። ያልተፈጸመ ምንም የለም፣ ሁሉ ተፈጽሟል። የመጨረሻ የቀረው ተጠማው የሚለው ነበረ። ያንን ትንቢት አስፈጽሞ ነው ኢየሱስ ክርስቶስ ነፍሱን አሳልፎ የሰጠው። ቶሎ ብዬ ከዚህ ክፍል በተለይ 3 ወይም 4 ነጥቦችን ልነግራችሁ ፈልጋለሁ። የኢየሱስ የመጨረሻ የመስቀል ላይ ቆይታ በጣም ፔን የሞላበት ምጥ የሞላበት። ታውቃላችሁ ኢየሱስ የመረጠው ሞት የመስቀል ሞት ነው። ያ ሞት የኔና የናንተ ሞት ነበር። አይሁዳውያኖች ሰዎችን በመስቀል ላይ አይገሉም። በመስቀል ላይ ቀጥተው የሚገሉት ሮማውያን ናቸው። እንደምታውቁት ኢቭን እነ ጲላጦስ ኢየሱስን መግደል አልፈለጉም። ዮሐንስ 18ንም 19ንም ስታዩ ገርፎ ብቻ ሊለቀው ፈልገው ነበር። ግን አይሁዳውያን ፑሽ አደረጉት፣ እንዲሞት ይፈልጉ ነበር። ስለዚህ ሮማውያን ቀኝ ግዛት ስር ስለነበረች እስራኤል በወቅቱ እነሱ ሰዎች የመጨረሻ ዘግናኝ የሆነ ሞት ሲቀጡ ሰዎችን ከነፍሳቸው በመስቀል ላይ ነበር የሚሰቅሉት። የሞት የመጨረሻ ነው። በጣም ከባድ ሞት ነው። ሰዎች እዚህ ሕክምና ላይ የምትሰሩ ካላችሁ ታውቃላችሁ የሰው ልጅ በጣም እየደከመ እየተሰቃየ እንዲሄድ የሚያደርግ ሞት የመስቀል ሞት ነው። አንዳንዴ እኮ በአንዴ መሞት ያባት ነው። በጣም መልካም ነው። የምጥ ሞት ኢየሱስ መረጠ። ለዚህ ነው መጽሐፍ ቅዱስ ለሞት ይሄውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ከሞት የመጨረሻው ሞት ኢየሱስ መረጠ። ያ ሞት የኔና የናንተ ነው። ሮማውያን አንጠልጥለው ነው የሚገሉት። ተጠምቶ ነው ሰው የሚሞተው። ተሰቀለ ሲባል ምናልባት ብዙዎቻችን ፊልም ላይ ስናይ ወይም ደግሞ በስዕል ስናይ የሆነ መስቀል ላይ የተንጠለጠለ የተለጠፈ አካል ነው ትዝ የሚለን። ተሰቀለ ማለት ግን በጣም ፔንፉል ነው ወዳጆች ሆይ። በግራና በቀኝ በሚስማር ተቸነከረ ሲባል እግሮቹ በሚስማር ተቸነከረ ሲባል እኛ አሁን ኤጋ ቆርቆሮ የሚያመርቱ በጣም የሚገርም ቀጫጭን ሚስማር ነው ትዝ የሚለን። ያ ሚስማር አይደለም የኢየሱስ ድንኳን የሚቸከልበት ካስማ ነው በእጁና በእግሩ ላይ እንደሚስማር የተጠቀሙት። ፔንፉል ነው።
የሰውነቱን ክብደት አጠቃላይ ተንጠልጥሎ በነበረው እጁን ሚስማር ላይ እግሩ ላይ መላ የሰውነቱ ክብደት የሚያርፈው ያ በጣም የሚያሰቃይ ነው። የሰው ልጅ ተሰቅሎ ተንጠልጥሎ ማውራት አይችልም ስቃይ ላይ ስለነበር። ኢየሱስ ለዚህ ነው 6 ሰዓት ሙሉ በጣም ጥቂት ነገር 7 ቃል ነው የተናገረው። ከዛ በኋላ ተፈጸመ አለ። ያ ሞት ለኔና ለናንተ ነው፣ ሌላ አይደለም። ጻድቅ ነው እሱ፣ ንጹህ ነው እሱ፣ ምንም አይነት እንከን የለበትም። በአዳም የሚመጣ እንኳን በደልና መተላለፍ እርግማን አላገኘውም። ምክንያቱም ከወንድ ዘር አይደለም ከመንፈስ ነው የተጸነሰው። አሜን አሜን አሜን። ጎናቻችሁ እሱ ንጹህ ነበር በሉት። አሜን አሜን አሜን። ይሄ ሁሉ ታዲያ ለምንድን ነው ካላችሁ ለኔና ለናንተ ነው። ቶሎ ብዬ ልናገር። ጌታ ኢየሱስ ክርስቶስ በእነዚህ ክፍሎች ውስጥ በጣም ፎከስ አድርገን ልናየው የሚገባ የሆነበትን የመጀመሪያ ተጠማው ያለው ይሄ እኔ የሚያምነኝ የሚከተለኝ የሕይወት ወንዝ ከሆዱ ይፈልቃል ያለ ጌታ ተጠማው አለ። ዮሐንስ 4:14 ላይ ለዛች ሴት ለዛች ምድረ በዳ ውስጥ ወይም ደግሞ በርኩሰት ለተንከራተተችው ሴት በእኔ እኮ ብታምኚ እኔ የምሰጠውን ውሃ የሚጠጣ ለዘላለም አይጠማም ያለው አምላክ ተጠማ ስለኔና ስለናንተ። ዮሐንስ 7:37 ላይ በእኔ የሚያምን የሕይወት ወንዝ ከሆዱ ይፈልቃል ያለው ጌታ ተጠማው አለ። አይደለም ሊጠማ ለብዙዎች ውሃ የሆነ ከኔ የሚጠጣ አይጠማም ያለ ጌታ ተጠማ። ይሄ ትንቢት ነበር። ጎናችሁ ያለውን ትንቢቱ ነው የተፈጸመው በሉልኝ። ይሄ የመጀመሪያ አንድም ትንቢቱን መፈጸሙን የሚያሳይ ነው፣ ሁለተኛ ደግሞ ሰው መሆኑን የሚያሳይ ነው። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ አምላክነቱን እዛ ቦታ ተጠቅሟል ይላሉ። ፍጹም ሰው ፍጹም አምላክ ስለሆነ በመስቀል ላይ እንደ ሰው ነው የተጠማው። ሲታመም ሲወጋው ፔኑን የተሰማው እንደ ሰው ነው። ለምን? የሰው ልጆች እንድን ዘንድ። እስቲ ለኔ ነው በሉ እንደገና። ወዳጆቼ ዛሬ አይናችን ይገለጥ። መስቀል ሲሰበክ አንዳንዱ ሰው ማዘን ነው። አፈር ይብላኝ እንደሱ እንድትሉ አይደለም፣ በህይወታችሁ እንድትደሰቱ ነው። የሱ ህመም የኛን ደስታ ወልዷል። የሱ ምጥ የኛን እልልታ አምጥቷል። የሱ አንገት ማዘንበል እኛ በእግዚአብሔር ፊት ቀና እንድንል አድርጎናል። ክብር ይሁንለት በጭብጨባና በእልልታ። ይሄ ነው የሆነው። ሃይማኖት የሚነግረን ስለ ደሙ ሲነገር ስለ መስቀሉ ሲነገር እኔን ጌታ ኢየሱስ ለራሳችሁ አልቅሱ ብሏል እኮ። ለኔ አታልቅሱ አለ። እናንተ ኢየሩሳሌም ሴቶች ሆይ ለራሳችሁ አልቅሱ እያሉ ደረስ ይልቁ አይታችኋል ፊልሙ ላይ። ይሄ አይደለም ጉዳዩ። አዝነ አቃስተ እንድትሄድ አይደለም። ዛሬ አንገት ቀና እንዲል ይፈልጋል። ለምን? ምትክ አግኝተሃል። በመስቀል ላይ የተጨነቀው አንተ እልል እንድትል ነው። በመስቀል ላይ አንገቱን የደፋው ቀና ብለ የእግዚአብሔር ልጅ ነኝ እንድትል ነው። ሃሌሉያ። ተጠማው ያለው ትንቢት ለማስፈጸም ነው። እናንተ ሌላ ጊዜ አንብቡት። ትንቢቱ ይፈጸም ዘንድ ተጠማው አለ። እሱ ብቻ አይደለም መጠማቱን የሚያሳይ ፍጹም ሰው መሆኑን። ምክንያቱም የበደለው ሰው ነው፣ መቀጣት ያለበት ሰው ነው። ስለዚህ ያንን ቅጣት ደግሞ ማብረድ ያለበት ኃጢአት ያለበት አይደለም፣ ከኃጢአት ነፃ የሆነ ነው። የሁላችን ደም ኮራፕትድ የሆነ ነው። በአዳም ምክንያት እየቦጨቀን የወጣነው ደም ምን ያለ ነው? ኃጢአት ያለበት ነው። ታዲያ እንዴት ነው የኢየሱስ ደም ኃጢአትን ያስወገደው? ኃጢአትን ለማስወገድ ንጹህ መሆን አለበት። መጽሐፍ ቅዱስ ሲናገር ከመንፈስ ተጸነሰ ይላል። አሜን አሜን አሜን። የወንድ ዘር የለበትም ይላል። ማርያም ስትጸንስ ኦቨርሻዶ አደረገ። ምን ማለት ነው? በመንፈስ ተጸነሰ ማለት ዘር ያለው፣ በባዮሎጂም ሐኪሞችን አማክሩ፣ ዘር ያለው ወንድ ጋር ነው፣ እንቁላል ነው ሴት ጋር ያለው። ስለዚህ የወንድ ዘር የለበትም ማለት ከመንፈስ ነው የተጸነሰው። ሃሌሉያ። ከማርያም ስጋ ነስቷል። አዎ ብዙ ሰዎች እንደሚሉት ደም ግን በፍጹም አልነሳም። አሜን። ጎናች ያለውን ማንም ሰው ሲወለድ በሉት በእናቱ ማህፀን ውስጥ የራሱን ደም ይዞ ነው የሚወጣው። ለዚህ ነው ኤችአይቪ ያለባት እናት ከኤችአይቪ ነፃ የሆነ ልጅ መውለድ ትችላለች። እዚህ ስደይስ በሕክምና ታውቃላችሁ። ለምን? አንድ አይነት ደም ሼር ያደርጉ። ጽንስ የራሱ ነው ደም። ስለዚህ የወንድ ዘር ስለሌለበት የኢየሱስ ደም ንጹህ ደም ነው። ኃጢአትን ማስተሰር ይችላል። ምን አለ ጨዋቸው አሜን በተሉ። ንጹህ አምላክ ነው። ደሙን በመስቀል ላይ ያፈሰሰው የአዳም ዘር ያለበት አይደለም፣ ኃጢአት ያለበት አይደለም። ከኃጢአት ነፃ የሆነ ደም ፈሶልናል። በሱ ደም ጸድቀናል። እልልታና ጨብጨባ ለሱ ይሆነለት። ተጠማው አለ። ይሄ ባይዘው ኢየሱስ ከተናገረው ከሰባቱ ቃሎች መካከል አንዱ ነው። የምጥ ቃል።
ኢቭን መናገር አይችልም። ሰዎች ሲናገሩ ታውቃላችሁ ትንፋሽ ወደ ውስጥና ወደ ውጭ ስለሚወጣ ትንፋሹን መሸከም አይችልም። ሰውነቱ ተንጠልጥሏል፣ አየር ላይ ነው ያለው። ገብታችኋል? ክብደቱ አንዴ እግሩ ላይ አንዴ እጁ ላይ ነው ያለው። መናገር ብዙ አይችልም ፔኑን በጣም ስለሚያበዛው። በዛ ፔን ውስጥ ሆኖ ግን ያለው ተጠማው። መጽሐፍ ያለው ይፈጸም ዘንድ ስለኔና ስላንተ የሕይወት ወንዝ የሆነው ጌታ ተጠምቷል። እኔ የምሰጠውን የሚጠጣ አይጠማም ያለ ጌታ ተጠምቷል። የሚገርም ነው። የመጀመሪያው እሱን ነው የምናየው። ሌላኛው የምንመለከተው ሆምጣጤ የሰጡት በሰፍምነክ በሂሶጵ ቅጠል አድርገው። ይሄ ትልቅ መረጃ አለው ወይም ደግሞ ይሄ ትልቅ ላይት አለው። ትዝ ይላችሁ እንደሆነ የዘጸአት ምዕራፍ 12 የፋሲካው ደም ተረጨ የሚባለው በምንድን ነው? በሂሶጵ ቅጠል ነው። እስቲ በሂሶጵ ቅጠል በሉ ድገሙ። እንደገና ኢየሱስ ተጠማው ሲል የሰጡት ሆምጣጤ ነው። ሆምጣጤ ማለት ደግሞ ተራ ሰው የሚጠጣው ጠጅ ነው፣ ወይም በእኛ ዘመን ቅራሪ እንደሚሉት። ምን ማለት ነው? ከወይን ክፍል ደነኛው ተጠጥቶ ሆምጣጤ የሚሆነው መናኛው ነው። በጣም የወረደ ገንዘብ የሌለው እዚህ ግባ ማይባል ተራ ሰው የሚጠጣውን ይሄ ክቡር ጌታ ለተራ ሰው የሚቀርብ መጠጥ በመስቀል ላይ ሰጡት። እሱ የሕይወት እኮ ምንጭ ነው። ይሄ ሁሉ ለኔ ነው። አሜን አሜን አሜን። ተራውን መጠጥ የወሰደው ሆምጣጤ ያጠጡት በጣም ልቤን ይነካኛል። በሂሶጵ አድርገው የመጨረሻ የፋሲካው ደም ሲረጭ ታውቃላችሁ በሂሶጵ ቅጠል አድርገው ነው በመቃንና በጉበኑ ላይ። ይሄ ትልቅ ትርጉም አለው። ያ የበግ ደም ነው። አሁን እዚህ ጋር ደግሞ ደሙን እያፈሰሰ ያለው የሰው ደም አይደለም፣ የእግዚአብሔር በግ ተብሏል። ንጹህ ደም ነው። አሜን አሜን አሜን። እዚህ ጋር እየፈሰሰ ያለው ሃሌሉያ ንጹህ የሆነ የእግዚአብሔር በግ ደም ነው። በሂሶጵ አድርገው አጠጡት ትንቢቱ ይፈጸም ዘንድ። መዝሙረ ዳዊት ላይ 65 ላይ ተናግሯል ይሄንን። ሆምጣጤ አጠጡኝ ለጥማቴ ያም ተፈጸመ። ተጠማው ያለው ከዚህ አንፃር ነው። ሁለተኛው ጌታ ኢየሱስ ከሰባቱ ቃላት የተናገረው ተፈጸመ የሚለው ነው ልቤን የነካኝ። ተጠማው አለ። ለምን ተጠማ? ሰው ስለሆነ። ቀጥሎ ትንቢቱ እንዲፈጸም። አሁን ደግሞ ተፈጸመ አለ። ካጠጡት በኋላ አንገቱን ዘንበል አድርጎ ነፍሱን ሰጠ። ይሄ ተፈጸመ ማለት የዛሬው ምሽት ቃል ነው። በግሪክ ተፈጸመ የሚለው ቴቴሌስታይ ይባላል። it is finished አይደል በእንግሊዘኛ። ይሄ ቃል በጣም የሚገርም ቃል ነው። ምንድነው የተፈጸመው? እንዴት ነው የተፈጸመው? እናንተ ገብታችሁ ታጠኑታላችሁ። እኔ ግን ሃይላይት ትንሽ ልንገራችሁ። ኢየሱስ የመጨረሻ ሰባተኛ የተናገረው ተፈጸመ የሚለው ነው። ተፈጸመ ካለ በኋላ ሌላ ቃል አልተናገረም። የቀረው አንድ ነበር። ሆምጣጤውን ወሰደ። ትንቢቶች ሁሉ አካል ለበሱ። ተፈጸመ። ይህንን ቃል በወቅቱ የግሪክ ቃል ስለሆነ በአራት አይነት ሁኔታዎች ይጠቀሙበት ነበር። ቶሎ ብዬ እሱን ልናገር። ቴቴሌስታይ የሚለው ለምን እንደሚጠቀሙበት ቶሎ ልናገር። አሁን እዚህ መካከል ዶክተሮች አሉ እና ኢንጂነር አሉ። አካውንታንት ውስጥ ደግሞ የሚሰራ ሲሳይ አለ። ንግድ ውስጥ መርካቶም ይኖራል። ጀሞ ሞድ ውስጥ ደግሞ ያለው አለ። እያንዳንዱ ቋንቋ አንዳንድ ተርሚኖሎጂ ይባላል። እርግጠኛ ነኝ አካፋና ዶማ ካልኩ የትኛው ነገር ነው? አካውንቲንግ አይደል? አካፋና ዶማ ሲባል የሚመጣባችሁ ምንድነው? ዶክተር ትዝ ይላችኋል ነጭ ልብስ ለብሶ አይደለም። ምን ይመጣባችኋል? ኢንጂነር ወይም ኮንስትራክሽን ዙሪያ ቋንቋው የዛ ነው። ቴቴሌስታይ ደግሞ በአራት አካባቢ እንደ መግባቢያ ቋንቋ ልክ እንደዚህ ይጠቀሙበታል። የመጀመሪያው በንግዱ ዓለም ውስጥ ይሄ ቴቴሌስታይ ተፈጸመ ሚለውን ይጠቀሙበታል። ድሮ ነጋዴዎች ከአንድ አካባቢ ዕቃ ይረከቡና ዕቃውን ወስደው ሸጠው ዕዳ አለብኝ መልሳለሁ ይሉና ሸጠው መተው ብድሩን ሲከፍሉ ያበደረው ሰውዬ አንድ ደብዳቤ ይሰጣቸዋል። ምን የሚል ደብዳቤ ይሰጣቸዋል? ቴቴሌስታይ ተፈጽሟል ዕዳ የለብህም የሚል ደብዳቤ ይሰጣቸዋል። ያንን ደብዳቤ ከያዘ ካለበት ዕዳ ካለበት ብድር 100% ነፃ ነው። በንግዱ አካባቢ ቴቴሌስታይ የሚለው የታወቀ ነው። ምን የለበትም? ዕዳ የለበትም። አቤት ጎናች ያለውን ኢየሱስ እኮ የሰጠ በሉት፣ በመስቀል ላይ በሉት ካለብህ ዕዳ ነፃ የምትሆንበትን ደብዳቤ ሰጥቷል። ምን አለ አንድ ሰው ጮህ አሜን። ኢየሱስ ክርስቶስ የሰው ልጆች የተበደሩትን ወይም የመጣባቸውን ዕዳ በኃጢአት ምክንያት በአዳም ምክንያት የመጣብንን ዕዳ በመስቀል ላይ አንድ ቃል ተናገረ። ቴቴሌስታይ ዕዳው ተከፍሏል።
ከዚህ በኋላ በቃሉ ዕዳ የለበትም። ከዚህ በኋላ አገልጋዩ ዕዳ የለበትም። ወንድም ሴትም ዕዳ የለበትም። ለምን? ደሙ ከፍሎታል። በጣም ደስ የሚለን ካፌ ገብተን ብዙ ሰዎች የባለ ካፍቴሪያውን ሳሙና ጨርሰዋል እስኪከፈል። ታውቃላችሁ? ታጥቧል እኮ አብረን በላና አንዳንዱ ተነስቶ ይታጠባል ቢሉ ተከፍሎ እስኪያልቅ አረ ሳሙናውን አጨርስ በቃ ዕዳው ተከፍሏል። ከፈላችሁ እንደ ጌታ ይባርካችሁ ብሎ ይቀላቀላል። ሳሙና ጨርሶ የሚመጣ ትውልድ ለምን ተከፈለ የሚለውን እስኪሰማ ተከፈለ ደስ ይላል። ገብታችሁ የሆነ ቦታ ሄዳችሁ ተከፍሏል ሲል የሆነ ብቻ ይፈታሃል። አንተ ኢየሱስ እኮ ተከፈለ አለ። ሃሌሉያ! ምንም አይነት ዕዳ የለብንም። በመስቀል ላይ የናዝሬቱ ኢየሱስ ዕዳችንን ሁሉ ከላያችን ላይ ሽሮታል። ቴቴሌስታይ ብሏል። የመጨረሻ ጩኸቱ ይሄ ነው፣ ተፈጸመ። በኃጢአት ምክንያት በሰው ልጅ ላይ የመጣ ማንኛውም ዕዳ ተፈጸመ። ይሄን ተፈጸመ ገብቶ ዘምረ ካልወጣ አዝናለሁ። ለፋሲካ አንድ በሬ ማረድ አቃተኝ። እሺ ላሳንሰው ዶሮ እንኳን አረ ሩብ ኪሎ ስጋ አረ ከዚህ ያልፋል። ፋሲካ ከዚህ ያልፋል። እኛ የሚገባን ከመስቀል ጋር ነው። እዚህ መስቀል ላይ የዋለልን አለ። እዚህ መስቀል ላይ ደሙን ያፈሰሰልን አለ። እዚህ መስቀል ላይ ተፈጸመ ያለ አለ። ተፈጸመ። የመጀመሪያው ከዚህ አንጻር ተፈጸመልና ይገባል። አራት ነገር ነው ቶሎ መነግራችሁ። ሁለተኛው በጣም የሚገርመኝ በፍርድ ቤት አቅጣጫ ይሄንን ቃል በጣም ይጠቀሙበታል። አንድ ሰው ሰርቆም ይሁን ገሎ ይፈረድበታል። ከዛስ የፍርድ ቀኑ እስኪያልቅ ድረስ ይታሰራል። የመጨረሻ ፍርዱን ጨርሶ ሲወጣ አንድ ደብዳቤ ይሰጠዋል። እላይ ላይ የነበረው ፍርድ ከዚህ በኋላ ካንተ ዘንድ አይቀጥልም፣ ተፈጽሞላል፣ ቴቴሌስታይ ተብሎ ወረቀት ይሰጠዋል። ማንም ፖሊስ ቢያይ ልሰራ አይለው፣ ደብዳቤውን ያሳያል። እኛም በኃጢአት ምክንያት የተቀበዘበዝን ነበርን፣ ጠላቶች ነበርን፣ ሞት የተፈረደብን ነበር። በአንዱ አዳም ምክንያት ሞት ወደ ምድር መጣ ይላል። በሱ ምክንያት እላያችን ላይ የቁጣ ልጆች የሚያደርገን እግዚአብሔር ገና ከሩቅ ሲያይ እንዲቆጣብን የሚያደርግ ማንነትኛ ላይ ነበር። ኢየሱስ ክርስቶስ በመስቀል ላይ ተፈጸመ አለ። አሁን እላያችን ላይ የሞት ቅጣት የሚያስቀጣ ደፍሬና ደግሜ እናገራለሁ፣ ምንም አይነት እርግማን የለም። ጎናቻለውን ሞትህን ሞቶታል በሉት። ስለዚህ በሉት በህይወት ትቀጥላለህ፣ ቴቴሌስታይ ተብለሃል በሉት። የለም ፍርድ የለብህም፣ ዕዳ የለብህም። አንዳንዱ ሰው የሆነ ነገር ሲገጥመው እየቀጠቀጠኝ ነው መድኃኔዓለም ይላል። እንዴ ላንተ ተቀጥቅጦ ድጋሚ እንዴት ይቀጠቅጣል? አረ በፍጹም እንዴት ተቀጠቀጠኩ፣ መቱት በጥፊ ይላል፣ ጺሙን ሁሉ ላጩት ይላል፣ ልብሱን ዕጣ ተጣጣሉበት፣ በጣም የቅርቦች ሁሉ እኮ ከዱት፣ ተካደኮ። ይሄ ሁሉ እኮ የሆነው ለኔና ለናንተ። አሜን አሜን። ዛሬስ አንተ ስትሰቃይ ከላይ እንጆይ ያረጋ እንድትቀጠቀጥ ቢፈልገው የለም፣ እሱ ይልቅ ተቀጥቅጦላል። እስቲ ዕዳዬን ወስዶታል በሎ፣ ፍርድ የለብኝም በሎ፣ ፍርዴን ኢየሱስ ወስዷል። ታውቃላችሁ መስቀል የእግዚአብሔር ፍርድ ቤት ነው ብዬ ነው የማምነው። መጽሐፍ ቅዱስ እዚህ መስቀል ላይ ጎልጎታ ላይ ሁለት ነገሮች በአንድነት መተዋል። ቀደም ዲና ስትናገር ይገርመኛል፣ እውነትና ምህረት። መዝሙረኛው በመዝሙር 68 ላይ በአንድነት ተገናኙ እውነትና ምህረት ይላል። እውነቱ ምንድነው? የሰው ልጅ በድሏል። እውነቱ ምንድነው? ሞት ይገባዋል። እግዚአብሔር እውነት ይወዳል። የእግዚአብሔር አንዱ ኔቸር ምንድነው? እውነተኛ አምላክ ነው። ለዚህ ነው መጽሐፍ ቅዱስ እውነተኛ የሆንክ አምላክ ብለው የሚጸልዩለት። እውነቱ ሰው ሞት ይገባዋል፣ አዎ። ፍርድ ይገባዋል፣ አዎ። እያንዳንዱ የገባበት ነገር የዛን ነገር ማጨድ አለበት፣ ከስጋው መበስበስን ያዝላል ስለሚል አዎ እውነቱ ይሄ ነው። እግዚአብሔር ደግሞ በሌላኛው ገልበጥ ስታረጉት ይህ ምህረት አምላክ ነው። ሁለቱ ነገሮች እንዴት ይታረቁ? ምህረት ደግሞ ምን ይለዋል? ብትምራው ምን አለ ይሄ ሰው ቢኖር፣ የሰው ልጅ ነፃ ቢወጣስ ይወዳል። ስለዚህ ሁለቱን በአንድነት ለማስታረቅ የመስቀል ቴክኖሎጂ ነው ጌታ የተጠቀመው። አሜን። እውነቱ ሰው በሰራው ኃጢአት መቀጣት ነው። ንጹህ የሆነውን እኛን የሚወክለውን በኩራችንን ወሰደና መስቀል ላይ ቀጣው። ይሄ እውነት ነው። ተጠማው አለ፣ ተራበ፣ ኤሎሄ ኤሎሄ ለማ ሰበቅታኒ እስኪል ድረስ ጮኸ። እውነቱ ይሄ ነው። በዛው ፔሪድ ደግሞ እዛው እሱ ባፈሰሰው ላይ
ምህረት እንደገና ተቀዳ። አሜን አሜን አሜን። እግዚአብሔር እውነቱን ብቻ አይደለም ቀጥሎስ ምህረቱንም አጸደቀ። ምህረቱ ብቻ ቢሆንሳ እግዚአብሔር ኃጢአትን ይጠላል የሚለው ይሄው ውሸት ነው። ኃጢአተኛውን ተወው አልተወንም ቀጥቶታል። በመተክነት ክርስቶስ ኢየሱስ ተቀጥቷል። አሜን አሜን አሜን። ስለዚህ የኔን ህመም ወስዷል፣ የኔን ቅጣት ወስዷል፣ የሱን ህይወት ሰጥቶኛል። ጎናቻል መስቀል ማለት በሉት እግዚአብሔር የፈረደበት ቦታ ነው። እውነትና ምህረት በሉት የታረቁበት ቦታ ነው። አሜን አሜን። የእግዚአብሔር ባህሪ እውነት ነው። አዎ ልጁን በመቅጣት እውነትን አሳየ። ኃጢአትን ምን ያህል እንደሚጠላ በገዛ ልጁ ላይ ፊቱን አዞረበት። የሁላችንን በደል በሱ ላይ አኖረ ይላል። ኦሬዲ ኃጢአተኛ አይደለም የሚሆነው ኃጢአት ሆነ። ስለዚህ አባት ኃጢአትን ማየት አልፈለገም፣ ፊቱን አዞረ። ነፍሱን ከሰጠ በኋላ ደግሞ እዛው መስቀል ላይ ምሕረቱ ተገለጠ። በሱ የሚያምን የዘላለም ህይወት ይኖረዋል። ይሄ ታላቅ ቴክኖሎጂ ነው። እግዚአብሔር አይናችሁን ይግለጥላችሁ። ጎናችሁ ያለው ከፍርድ ነፃ ወጣል በሉት። ቶሎ ብዬ ልናገር። ቴቴሌስታይ የፍርድ ቤት ቋንቋ ነው። አንድ ፍርደኛ ነፃ መውጣቱን የሚይዘው ወረቀት ነው። ሶስተኛው በጣም ይገርመኛል። በጦርነት ግንባር የሚጠቀሙበት ነው። አንድ ጀነራል ለአንድ ሚሽን ወጥቶ ጦርነቱን ድል ካደረገ በኋላ በተለይ እንደ ዘንድሮ የድሮን አይደለም። አሁን ጦርነቱ የድሮን ነው። እዚሁ ቁጭ ብለ ነው ታች በማድረግ ነው። የድሮ ጦርነት ግን እንዲህ አይደለም። ሚሊየንስን ነው የምትገብርበት። እልፎች ወደቁ ነው የሚለው። እንደውም አንዳንዱ ከቁጥር አልፎ በዛን ቀን እልፎች ወደቁ ይላል። ከባድ ነው። ጀነራሉ ሚሊዮኖችን፣ ሺዎችን፣ መቶ ሺዎችን ገብሮ ነው ድል የሚያገኘው። በአጋጣሚ ግን እንደ ዘመኑ ጦርነት አይደለም። የጥንት ጦርነት ዋናውን አግኝቶ ንጉሱን አግኝቶ ትእዛዝ አውጪውን አግኝቶ ከገደለው በአንድ ጊዜ ጦርነቱ ያልቃል። ዋናቸው እንደተመታ ባዩ ጊዜ ፍልስጤማውያን ምን አሉ ይላል? ተበታተኑ። አሜን አሜን። ጀነራሉ ዋናውን ከገደለ ጭንቅላቱን ይዞ ቴቴሌስታይ ይላል። ተፈጽሟል። ከዚህ በኋላ ሌላው መሞት የለበትም። ዋናው ማስተርማይንዱ ሞቷል። ጌታ ኢየሱስ ክርስቶስ እኮ በጦርነት ሜዳ ቴቴሌስታይ ነው ያለልን። አሜን አሜን። ጎናችሁ ያለውን እርሱ ስላንተ አሸንፏል በሉት። አለቆችን ሁሉ በሉት ገፎ በሉት ስልጣናቸውን ባዶ አድርጎ በመስቀል ላይ ቀጥቷቸው ቴቴሌስታይ ብለዋል። ይሄ መስቀል ማለት ሞትና እርግማን ብቻ አይደለም። የመናፍስቱ ዓለም የተሸነፈበት ነው። የጨለማ ጉልበት የወደቀበት ነው። እኔ እናንተ አሸናፊ የተባልንበት ነው። ሃሌሉያ። የመጨረሻውን ቶሎ ልናገር። ዋው! ቴቴሌስታይ በጦርነት ውስጥ የጦርነትን ምዕራፍ የሚቀይር ነው። እንደዚህ አይነት ቴቴሌስታይ ግን ቶክስ አቁም አይደለም። አለቀ፣ ተሸነፈ ሰይጣን። ድጋሚ አይመጣም። ዋና ንጉሱን አንገቱን ይዞ ተፈጸመ ይላል። ከዚህ በኋላ ጠላቶቻችን ባሮቻችን ናቸው፣ አያሳድዱንም። ኢየሱስ በመስቀል ላይ ዋናውን መታና ከዚህ በኋላ ተፈጸመ አለ። ሟርተኛ፣ መተተኛ፣ አስማተኛ ባንተና በቤት ላይ አይሰለጥንም። ምን አለ ጮህ አሜን በተለይ ጎናችሁ አሸንፈሃል ከሱ ጋር። አሜን። በወደቀ ቁጥር የሆነ ነገር ኮሽ ባለ ቁጥር ምትፈሩ ኢየሱስ ጦርነቱን አሸንፏል። አራተኛ ይሄ ቴቴሌስታይ የሚጠቀሙበት በጣም ይገርመኛል። በጣም ደስ የሚለኝ በአመት አንድ ጊዜ ሊቀ ካህናት ወደ ቅድስት ቅዱሳን ይገባል። በአመት ስንቴ? ሊቀ ካህናት የካህናቶች ሁሉ አንድ። ይሄ ሊቀ ካህናት በአመት አንድ ጊዜ በእጁ ይዞ የሚገባው ደም ነው በሳህን። ያ ደም የማስተሰረያ አቅም ያለው ነው። ስለዚህ ያንን ደም ይዞ ይገባና ይረጨዋል። ታውቃላችሁ፣ ሁላችሁም እግሩ ታስሮ ነው የሚገባው። ብዙ ጊዜ እንተናግራለሁ። በምንድነው? በሻኩራ እና ሚንሾዋሾው አለ። ይሄ ቤተ ክርስቲያን ላይ አሁን ንፋስ ሲነካ ኪክ ሚለው አለ አይደል? ሚጮህ። ያ ማለት የህይወቱ የነፍሱ ደህንነት ነው። ምክንያቱም እግዚአብሔር ያንን ደም ካልተቀበለ አመት ሙሉ የለፉበት ህዝቡ ለሚቀጥለው አመት በጣም ዲስከሬጅ ነው የሚሆነው። አልተቀበለውም ማለት ሊቀ ካህናቱን ከገደለው ማን ይገባል? ምክንያቱም መጋረጃውን ማለፍ የሚችል የለም። መጋረጃውን ሲያልፍ 10 ቼክ ያደርጉታል። ኮሻሻሽ ሲል ያደርገዋል። አለው በህይወት ማለት ነው። አለው በህይወት ደሙን ይረጫል። እንደው ተቀብሎት ውጭ ያለው በሰቀቀን ያለው ከሽ ያደርጋል። ከዛ ሲወጣ ቴቴሌስታይ ይላል። እግዚአብሔር ደሙን ተቀብሎታል ይላል። እረፉ፣ አመት ሙሉ አይዟችሁ፣ እግዚአብሔር ስርየቱን የበደል ስርየቱን ተቀብሎታል ብሎ ቴቴሌስታይ ይላል። ሃሌሉያ። ቀጥሎሳ በአመቱ እንደገና ሌላ ደም ይዞ ይመጣል።
ኢየሱስ በየዓመቱ ደም ሊያፈስ አይደለም ተፈጸመ ያለው አንዴና ለመጨረሻ መጽሐፍ ሲናገር የገዛ ደሙን ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ኢየሱስ ገብቷል። ጩና አሜን ብሎ በሚቀጥለው ዓመት ሌላ ደም የለም። በሚቀጥለው ዓመት ሌላ መስዋዕት የለም። አንዴ ነው ደሙን ያፈሰሰው። ስለዚህ የስርየት ማስፈጸሚያ እግዚአብሔር ያንን ምህረት ለመቀበሉ ቴቴሌስታይ ተፈጽሟል። አይዟችሁ ኢየሱስ በመስቀል ላይ እንደዚህ አለ፣ ተፈጸመ። እግዚአብሔር ምህረትን ተቀብሏል። በደሙ ጸድቃችኋል። በክርስቶስ ኢየሱስ የእግዚአብሔር ልጅ ሆናችኋል። እዚህ ቤት ዛሬ ዘምር ካላለ ኢየሱስ በመሞቱ እንባ ብቻ ካለ ኖ እንባ እንዲል አይደለም። የሱ ለቅሶ ያንተ ዝማሬ ነው። አሜን ሃሌሉያ። ሌላ የሚፈጸም አንጠብቅም። ተፈጸመ ማለት የተጀመረ ነገር ነው። የተጀመረው የእግዚአብሔር የማዳን ዕቅድ በክርስቶስ ኢየሱስ ተፈጸመ። አሜን አሜን አሜን። ዛሬ አይናችን ይከፈት፣ የሚከሰን ይስማ። ቴቴሌስታይ ዕዳዬን ወስዶታል። ምንም አይነት የዕዳ ደብዳቤ አይደለም ያለኝ፣ የነጻነት ደብዳቤ ያለኝ። መጽሐፍ ቅዱስ ሲናገር እኮ ያንን የዕዳ ጽፈት ይላል ኢየሱስ በመስቀል ላይ ወሰደው፣ ጠርቆ ከኛ ላይ አስወገደው። ምን አለ ጨዋቸው አሜን ብትሉ። ሶስት ነገሮች ተምሬያለሁ ከዚህ። ይሄንን ክፍል ሳጠና ቴቴሌስታይ ተፈጸመ የሚለው ኢየሱስ ክርስቶስ ተጠማው ካለ በኋላ ተፈጸመ ካለው ከነዚህ የመጨረሻ የሱ ድምጾቹ ሶስት ነገር ዛሬ ልባችሁ ውስጥ እንዲቀመጥ ፈልጋለሁ። ይሄን ነገር ልባችሁ ውስጥ ካልተቀመጠ ይሄ ሁሉ ጩኸቴ ከንቱ ነው። የመጀመሪያው በተሰራው ስራ ማረፍ አለባችሁ። ሌላ ደም ይዘን አንንከወከውም። ጌታ ሌላ ደም የለውም። ሌላ የሚሰዋውም ልጅ የለውም። አንድያ ልጁን ነው የሚለው። እስከ መስጠት ዓለምን ወዷል። ስለዚህ ወንጌል ማለት በተሰራው በተጨረሰው ማረፍ ነው። ሃይማኖት ነው ቀጥል የሚል። እኛ ምን ቀጥለው የለም፣ ተፈጽሞልናል። ሌላ ሰርተን ጡንቻ አዳብረን የሃይማኖት ኤክስፒሪየንስ ደርበን ከፍ የምናደርገው ጽድቅ የለንም። ከፍም ዝቅም የማይል በክርስቶስ የመስቀል ሥራ ተፈጽሞ የተሰጠን ጽድቅ ላይ ልባችሁ እረፍ ይበል። ጎናቻል እረፍ በጌታ በሉት። በተሰራለ እረፍ በሉት። አሜን አሜን አሜን። ተፈጽሟል። እረፉ። እንዳያቃዣችሁ እንደው ጌታ ያሳጣኝ ይሆን ያንን እንትን እንደው ደርሼ አገልግዬ ያቺን መንግስተ ሰማያት እንደው አያት ይሆን? አረ ወንድሜ እረፍ እንጂ ተፈጸመ አለ እኮ። አሜን። ኢየሱስን ተቀብላችኋል? አሜን አሜን። እርሱ ተቀብሏችኋል? ደሙ ስለእናንተ እንደፈሰሰ ታምናላችሁ? እሱ ሕይወት መሆኑን መዳን መሆኑን አምናችሁ መስክራችኋል? መንፈሱ ውስጣችሁ አለ። ያ መንፈስ ለመንፈሳችሁ መስክሯል። ታዲያ እንዴት ነው የምትጠፉት? እንደው አሳቻለ እግዚአብሔር የሆነ መልአክ ይዞ እንደው አጣሞ ይለቀኝ ይሆን? የተጣመምከውና ያቃና ሃሌሉያ። ጎናቻለ አጣሞ አይለቅህም በሉት። አይዞ ተሰርቶ ነው ያለቀለ። እኔ ዛሬ እንድታርፉ ፈልጋለሁ። ዶሮ ባይኖር በዚህ ይረፉ፣ ቅርጫም ባይኖር በዚህ ይረፉ። ፋሲካን ስታስቡ ተፈጽሟል። ሃሌሉያ። ቢበላ ባይበላ ተፈጽሟል። ቤቴ ቢሞላ ባይሞላ የሞላ ህይወት የሰጠኝ ናዝሬቱ ኢየሱስ አለ። ሃሌሉያ። ሁለተኛው በተፈጸመው ሥራ ስታርፉ በነጻነት ትኖራላችሁ። በነጻነት ልንኖር ክርስቶስ ኢየሱስ ነጻነት አወጣን። ተመልሳችሁ ዕዳ እንዳትይዙ። ምንም ሸክም የለብንም። ኢየሱስ ሸክማችንን ወስዷል። የዓለምን ኃጢአት ሁሉ በልጁ ላይ ያደረገ ነው የሚለው። ስለዚህ እሱ ጎብጦልናል እኛ ቀና እንድንል። አሜን። ነፃ ሰው ናችሁ። የሚቀርባችሁ የለም። የቀረ የቤት ሥራ አለ ሚላችሁ ጂኒ ካለ ኢየሱስ ሰርቶ ጨርሶታል። እና በምድር ስንኖር እሱን እየመሰልን እንደ እግዚአብሔር ቃል ፕሪንሲፕሎችን እየተጠቀመን አሜን 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 በጽድቅና በቅድስና እንቀጥላለን እንጂ ሰርተን የምናቆመው ነገር የለም። እርፍ በሉ። ሁለተኛው በነጻነት ኑሩ። ሶስተኛው ከዚህ ክፍል የምንማረው አመስጋኞቹ ነው። በቃ በዚያ መስግኑ። አሜን አሜን። የምስጋና ምክንያት ምንድነው? መስቀሉ። አሜን አሜን አሜን። ይሄ የሾህ አክሊል ላይ ላይ የነበረው ስለኔ የተወጋው የምስጋና ምክንያቴ ነው። አሜን 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 አሜን። ዛሬ አምልኮ የሚለን ሌላ አይደል፣ የተሰጠን ቪዛ አይደለም። አሜን አሜን። ከእግዚአብሔር የተቀበልነው አይደለም። እነሱ ጥሩ ናቸው፣ ህይወት ግን ተቀበለናል። መስቀል የምስጋናችን ምክንያት ነው። የኢየሱስ የከፈለ ዋጋ የኔ ምስጋና ምክንያት ነው። አመሰግነዋለሁ እግዚአብሔርን። ስለዚህ አዝናችሁ እንዳትሉ ትንሳኤ ዶሮ ባይሸት ቤታችሁ ህይወት ሸቷል።
ሞት የሚሸተውን ሰፈር የህይወት ሽታ ምን አለ ጨዋቹ አሜን በትሎ የመዝሙር ሽታ ቤታችን ገብቷል። ምንም ነገር ባይኖር ኢየሱስ ቤታችን ገብቷል። አንድ የጮና ቴቴሌስታይ በሉሲ ተፈጸመ። በተፈጸመው ስራ አምናለሁ። በተፈጸመው በነጻነት እኖራለሁ። በተፈጸመው ስራ የምስጋና ምክንያት ሆኖኝ እያመሰገንኩ ቀጥላለሁ። ይሄ ነው የእግዚአብሔር ቃል። ይሄ በህይወታችሁ ካለ አሸናፊ ናችሁ። ጎናችሁ ያለውን ተፈጽሞልሃል። በነጻነት ኑር። በተሰራልህ እመን። ይህ ፋሲካ በሉት የትንሣኤ መንፈስ እቤት ይገባል።